ረጅም ጊዜ ይህን በፖለቲካ ውስጥ አሳልፋልና የፖለቲካ ለህዝብ ራስን መስጠት ነው። ህዝቡ ተረድቶኛል፣ የከፈልኩለት መስዋዕትነት ተረድቶኛል ብለህ ታስባለህ ወይ? ነው የመጀመሪያው። ሁለተኛው በፖለቲካ ውስጥ መቆየት የግል ህይወትን ከመመስረት አግደዋል ወይ? ወይል ከመጨረሻው ልጀምርና በፖለቲካ ውስጥ በመግባቴ ማንም ምልሽ አንድ ኖርማል የሆነ ህይወት የሚኖር ሰው ሊያደርገው የሚችለውን ነገር እንዳላደርግ አድርጎኛል። እኔ ሙሉ ጊዜ ሙሉ ህይወቴን በፖለቲካ ውስጥ ነው ያሳለፍኩት። በዛ ምክንያት ጤናዬን አጥቻለሁ። አሁን የጤና ችግር ያለብኝ ሰው ነኝ። በዛ ምክንያት ሀብት ንብረቴን አጥቻለሁ በሁለት መንገድ። ለምሳሌ እኔ ገና በ21 ዓመቴ ነው አስመጪ ሆኜ ንግድ የጀመርኩት። ገና በልጅነቴ ነው። እኔ በ23 ዓመቴ እኮ አዲስ አበባ ላይ መኖሪያ ቤት የሰራው ሰው ነኝ። በ23 በ24 ዓመቴ ከተማ ውስጥ አለ የሚባል ፓጃሮ መኪና ምነዳ ወጣት ነው የነበርኩት። ያን ሁሉ እርግፍ አድርጌ ትቼ ነው ወደ ፖለቲካ ዓለም የገባሁት። አሁን ደግሞ እንደውም የነበረችኝን ጥሪት ሁሉ መኖሪያ ቤትን ሳይቀር በመንግስት የተወረስኩበት ሁኔታ ነው ያለው እና ሀብት ንብረቴን አሳጥቶኛል፣ ጤናዬን አሳጥቶኛል። እንደ ማንኛውም ሰው ፖለቲካ ውስጥ ባልኖር ኖሮ ትዳር መስርቼ ልጆች ኖረውኝ ሌላ ኑሮ ሊኖረኝ ይችል ነበር። ይህን ሁሉ ዋጋ የከፈልኩት በፖለቲካው ምክንያት ነው የሚል እምነት አለኝ። እንደ ማንኛውም ሰው በሰዎች ዘንድ ሳልጠላ አከራካሪ፣ አነጋጋሪ ሳልሆን ሰላማዊ ኑሮ ልኖር ይችል ነበር። ብዙ እንሰደባለን፣ እንተቻለን፣ እንረገማለን። ያ ሁሉ የተከፈለ ዋጋ ነው እና ሪሊ ፖለቲካ ትግሉ ብዙ አሳጥቶኛል ብዬ አምናለሁ። ግን አልጸጸትም። አምኜበት ያደረኩት ነገር ነው። ለህይወት ያለኝም ትርጉም እንደዛ ነው። የሰው ልጅ በሚያምንበት ጉዳይ ላይ መክፈል ያለበትን ዋጋ መክፈል አለበት። ህይወት ትርጉም የሚኖረው እንደዛ ነው የሚል እምነት አለኝ። ከራስ በላይ ለሆነ ኮዝም መኖር አለብን የሚል እምነት አለኝ እና ሪሊ ዋጋ አስከፍሎኛል ብዬ አምናለሁ። ግን አልጸጸትም። አምኜበት ያደረኩት ነው፣ የምኮራበት ነው። እንደ አንድ ስኬት ነው የምቆጥረው። ዞሮ ዞሮ ጥያቄ ማንሳት ካለብኝ ብትፈቅድልኝ ያልሽው መብትሽ ነው። እኔ መፍቀድ ያለብኝ የግል አይመስለኝም። ህይወትን ግን የግል ማወቅ ህይወትን ያለብን ምንድን አንስቼ ነው? ወደ ሚዲያ እንዳላመጣው በሚል ነው። እና እውነት ነው። ምናልባት ፖለቲካ ውስጥ ባልገባ ኖሮ በብዙ ነገር የተለየ ሰው የተለየ ኑሮ ይኖረኝ ነበር የሚል እምነት አለኝ። እንደው አንድ አራት አምስት ተሰጥኦ አለኝ ብዬ አምናለሁ። ለምሳሌ አሁን ፖለቲካ ውስጥ ባልገባ ምናልባት በአካዳሚክ እንትኑም ጥሩ ደረጃ ልደርስ ይችላሉ። በጣም ጥሩ ሎየር መሆን ይችል ነበር ብዬ አምናለሁ። ጥሩ ደራሲ መሆን ይችል ነበር ብዬ አምናለሁ። ሌሎችም ጥሩ መሐንዲስ ልሆን ይችል ነበር ብዬ አምናለሁ። እንደዚህ አይነት ብዙ ስጦታዎች አሉ ብዬ ነው የማምነው። አትሊስት በአንዱ በጣም ከፍተኛ ደረጃ ላይ እደርስ ነበር የሚል እምነት አለኝ። ግን ይህን ሁሉ ያጣሁት በፖለቲካ ትግል ውስጥ በማሳለፌ ነው። ያ ደግሞ እኔ ለህብረተሰብ ትግል፣ ለህብረተሰብ ደህንነት፣ ለሰው ልጅ ደህንነት፣ ለሀገር ደህንነት የተከፈለ ዋጋ ነው ብዬ ነው የማምነው። እንደ አንድ ጥሩ የታሪክ አካል አድርጌ ነው የምወስደው። ህዝቡ ተረድቶታል ወይ? በዛ መጠን የተረዳውም አለ፣ ያልተረዳውም አለ። በተለይ አንድ ወቅት ካለመረዳትም አልፎ እኔን እንደ ጠላት፣ እንደ ከሃዲ የመቁጠር ሁኔታ ነበረ። የሰዎችን ፕሮፓጋንዳ አሉባልታ ሰምቶ አሁን ደግሞ ያ ነገር ተለውጦ የማይስማማው እንኳን ሀሳብ ከኔ ጋር ቢኖር አትሊስት የማምንበትን የምናገር ሰው እንደሆንኩ፣ የመርህ ሰው እንደሆንኩ የመቀበልና የማመን ሰፊ ነገር አያለሁ። እኔ ቅድም ያልኩሽ አገር ቤት ያለው ህብረተሰብ ከጫፍ ጫፍ ከዛላምባሳ እስከ ሞያሌ ድረስ ያለ ህዝብ መጽሐፌን አግኝቶ ለማንበብ ያሳየውን ጉጉትና ፍላጎት ሳይ በጣም ነው የኮራሁት። በጣም ነው የተደሰቱት። ነፍሴ ነው የተደሰተው። ይሄ ቀላል ነገር አይደለም። ለምን መሰለሽ መልካም፣ እኔ ስለምን እንደምጽፍ ህብረተሰቡ እኮ ቀድሞ ያውቃል። እያወቀ ይጠቅመኛል ማንበብ አለብኝ ብሎ በዛ መጠን ሰዎች ሲረባረቡ ሳይ ምናልባት ከሺህ በላይ በእጄ ፈርም ያለው ሰሞኑን ፊርማዬን የጠየቁ ሰዎች ማለት ነው። ይሄ ቀላል ነገር አይደለም እና የተረዱም አሉ፣ ያልተረዱም እና ሂደቱን ሳየው ግን ከጊዜ ወደ ጊዜ የሚረዱት ሰዎች ቁጥር እያደገ ነው። ቀላል አይደለም። ተስፋም የሚሰጠኝ አንዱ ነገር ስንቅ ሆኖ እስካሁን የሚያቆየኝ እሱ። ግን አሁንም ደግሞ ያልተረዱ ሰዎች አሉ። አሁንም ህብረተሰቡ እንዳይረዳ የኔን አመለካከት ሞቲቭን ጥያቄ ውስጥ እንዲያስገባ ጥረት የሚያደርጉ ኃይሎችም አሉ። አልሰነፉም እስካሁን የራሳቸው በዚህ ልክ ለምንድን ተቀባይነት ነው እንግዲህ ረዥም ዓመት ነው ፖለቲካ ውስጥ የቆየውና ይቅርታ አቋረጥኩ፣ ያው አያይዘህ እንድትመልሰው ነው። ረዥም ዓመት ከመቆየት አንጻር ስህተት ሊሰራ ይችላል። ሰው ስህተት ሊሰራ ይችላል ፖለቲካ ውስጥ የትኛውም ቦታ ላይ እንትን ሲኖር ወይ በህይወቱ
አንተ በፖለቲካ ህይወቴ የሆነ ጊዜ ስህተት ስለሰራው ወይ ስላጠፋው ነው የተዘመተብኝ ብለህ ታስባለህ ወይስ ሰው ስላልተረዳኝ ነው? በዚህ ልክ ማለት በጣም ነው አንተ ጋር የነበረው ዘመቻ በተለይ የሆነ ጊዜና ያለምን ሆነ አንተ እንዴት ተረዳዋለህ? አጥፍቼ ስለነበር ነው የምትለው ወይስ በስህተት ተዘምቶብኛል ብለህ ነው የምትገልጸው? አዎ በመጀመሪያ ደረጃ እንኳንስ እንደኔ የኢትዮጵያ ፖለቲካ ውስጥ ያለ ሰው እና ማንም ሰው ከስህተት ጋር ነው የሚኖረው። እንሳሳታለን፣ እናጠፋለን፣ ከዛ ጥፋታችን ደግሞ እንማራለን። እኔ ፖለቲካ ውስጥ ስገባ የነበረኝ አመለካከትና አሁን ከ30 ዓመት ትግል በኋላ ያለኝ አመለካከት በብዙ ርቀት የተለያየ። ይህንም ለምሳሌ መድሎስ መጽሐፍን አንበበሽ ከሆነ እንደገና መፈጠር ወይም ቦርን አጌን በሚባል መጠን ተለውጫለሁ ብዬ ነው የማምነው። ብዙ ነገሮችን የኢትዮጵያ ሕዝብ አላውቀውም ነበር። ያን የኢትዮጵያን የፖለቲካ ቅራኔዎች በአግባቡ አላውቃቸውም ነበር። በጣም ስሜታዊ የሆነ ፖለቲካ ነበረ መጀመሪያ የመአህድ አባል ሲሆን አራምድ የነበረው። በሂደት ግን ራሴን እየቀየርኩ ራሴን እያስተማርኩ የመጣው ሰው ነው። ይሄ ማለት አንድ ወቅት የተሳሳተ አመለካከት ነበረኝ ማለት ነው። ነገር ግን አሁን በህብረተሰብ ዘንድ እንድወገዝ እንድጠላ የተደረገው ግን በሰራሁት ስህተት ነው የሚል እምነት የለኝም። ሁለት ነገር ለምሳሌ 97 ምርጫ እንውሰድ። 97 ምርጫ የህዝቡን ትግል እንደከዳን ተደርጎ ነው የተቀሰቀሰብን። ስህተት ነው። እውነቱን ለመናገር በቅንጅት ወቅት በተሰራው ስራ መሸለም የሚገባው ሰው ከነበረ አንዱ ተሸላሚ መሆን የነበረብኝ። ምክንያቱም ቅንጅት በዛ ደረጃ ተጠናክሮ እንዲወጣን በማድረግ ኋላም ደግሞ ቅንጅት እንዳይፈርስ ተጠናክሮ እንዲቀጥል ከፍተኛ ጥረትና ዋጋ በመክፈል ረገድ የነበረኝ ሚና ከፍተኛ። ለህዝቡ የተነገረው ግን ተቃራኒው። እኔ ቅንጅትን እንዳፈረስኩ፣ ቅንጅትን እንዳልፈለኩ፣ ትግሉን እንደከዳው ተደርጎ ሰዎች የቀሰቀሱት። ህብረተሰቡ ይሄን የተሳሳተ መረጃ ሰምቶ ነው እኔ ላይ ጥላቻ ያረፈው እና ሪሊ የተጠላሁት በሰራሁት ስህተት አለ። አንዱ ይሄ ነው። ሌላው ወያኔ ሆኗል ተብሎ ተቀስቅሶ ነው። ስንት ዓመት እንደተቀሰቀሰ ታውቂያለሽ። ይሄም በተጨባጭ በሆነ ነገር አይደል። እኔ እድሜ ልኬን የቲፒኤልኤፍ ተቃዋሚ ሆኜ ነው የኖርኩት። ያኔም እቃወማለሁ፣ አሁንም እቃወማለሁ። ጭፍን ጥላቻ አይለኝም፣ ምንም ጥርጥር የለውም። ነገር ግን እኔን ልክ ድብቅ አጀንዳ እንዳለኝ የመንግስት ወይም ደግሞ የገዢው ፓርቲ ተቀጣሪ እንደሆንኩ ልዩ ተልእኮ ይዤ እንደምሰራ አድርገው ነው የቀሰቀሱት። ህብረተሰቡ ሳያገናዝብ ይሄን የሐሰት ፕሮፓጋንዳ ገዝቶ ነው በእኔ ላይ ጥርጣሬ አድሮበት 15 ዓመት የባከነው። ያ እኔ አይደለሁም ተጠያቂ ነው። እኔ ሰዎች እንዲጠሉኝ እንዲያወግዙኝ የተደረገው በሰራሁት ስህተት አይደለም፣ እንደውም በሰራሁት በጎ ነገር ነው። ያ ማለት ግን ስህተት አልሰራም ማለት ነው። ብዙ ስህተቶችን የፖለቲካ እንቅስቃሴ ውስጥ ያለ ሰው ይሰራል። እኔም ሰርቻለሁ ብዬ አምናለሁ። ወደፊትም ከዛ እንጸዳለን የሚል እምነት የለኝም። በፖለቲካ ጉዳይ ላይ በእርግጠኝነት አንድ ነገር ትክክል ነው ልል አልችልም። ዛሬ የማራምደው አቋም ነገ ስህተት ሆኖ ላገኘው ይችላል። ስለዚህ ይቀበላለሁ፣ ያን እለወጣለሁ። የግድ ነው። በዛ ነው በመለወጥ ነው የማምነው። ስለዚህ አንድ ወቅት ላይ የተሳሳተ አመለካከት ቢኖረኝ ችግር አለው ብዬ አላምንም። ያ ለውጥ በቅንነት እስከሆነ ድረስ ግን እኛ የተወገዝንባቸው እኔ የተወገዝኩባቸው ህብረተሰቡ እንዲጠላኝ ቅስቀሳ የተደረገው አንድም በሰራሁት ስራ አይደለም። እኔ መዝግቤያለሁ ወደ 100 የሚደርሱ አሉባልታዎች በእኔ ላይ ተወርተዋል። ተሳስቶ አንዱም ትክክል አልነበር፣ እውነት አልነበር። በአስተሳሰብ ደረጃ ያለኝን ለውጥ ግን ማንም ስለኔ መናገር የማያስፈልገው እኔ ራሴ የምመሰክረው ነገር ብዙ ለውጥ አለ። የብሔር ጥያቄን የማይበት አይን በብዙ መንገድ ለውጥ አለ። የአንድነትን ጉዳይ የማይበት አይን በብዙ መንገድ ለውጥ አለ። የኢኮኖሚን ጉዳይ የማይበት አይን በብዙ ነገር ለውጥ አለ። አገዛዝን የማይበት አይን ራሱ በብዙ ነገር ለውጥ አለ እና ትግል ውስጥ ስገባ የነበርኩት ልደቱና አሁን ያለሁት ልደቱ አንድ አይደለም። በጣም ለውጥ አለ። ብዙ የተሳሳቱ የተዛቡ አመለካከቶች ነበሩኝ ብዬ አምናለሁ። እነሱን ከመማር አይምሮዬን ክፍት አድርጌ ከመማር ተለውጫለሁ የሚል እምነት አለ። እኔ በዛ ተጠያቂ ቢሆን ችግር የለም። ግን እንድጠላ የሚደረገው ቅስቀሳ የሚካሄደው ባልዋልኩበት፣ ህብረተሰቡ እንዲሳሳት የሚደረገው ባላጠፋሁት ጥፋት። እኔ ብዙ ጥፋት ላጠፋ እችላለሁ፣ ደጋግሜ ተናግሬያለሁ። በእርግጠኝነት የምናገረው ግን በ97 ምርጫ አልተሳሳትኩም። በጣም ትክክለኛው መስመር ነበር እኔ የነበርኩበት ፓርቲ የተከተለው። እኛ ያልነው ሐሳብ ያኔ ተቀባይነት አግኝቶ ቢሆን ኖሮ የኢትዮጵያ ነባራዊ ሁኔታ ከአሁኑ በጣም የተለየና የተሻለ ነበር። ያኔ ፓርላማ ገብተን
አዲስ አበባን ተረክበን ቢሆን ኖሮ ያኔ የቅንጅትን የትግል መንፈስ ይዘነው ቀጥለን ቢሆን ኖሮ ዛሬ የኢትዮጵያ ሁኔታ የተለየ ነበር። ግን እኛን ለማጥቃት ተብሎ እኛን ለመጉዳት ተብሎ በተደረገ እንቅስቃሴ ቅንጅት እንዲፈርስ ተደረገ። እኔ ከመጀመሪያ እስከ መጨረሻ ቅንጅት እንዳይፈርስ ነው፣ እንዲመሰረትም ቁልፍ ሚና ነው የተጫወትኩት። ከተመሰረተም በኋላ እንዳይፈርስ ትልቅ ዋጋ ነው። ነገር ግን በተቃራኒው ነው የተቀሰቀሰ። እኛ አፍራሽ ነው፣ እኛ እንዳፈረስን ተደርጎ ስህተት ነው። እና ህብረተሰቡ አሁን በሂደት ነገሩን እየተረዳው መጥቷል የሚል እምነት አለ። ግን ተጠያቂ የሆነው ባልሰራ ነው ስህተት። ከተመልካቾች አንድ ጥያቄ እኔ ለጨምር። ብዙ ጊዜ እኔን ቻናል የሚከታተሉት በአማራ ፖለቲካ ውስጥ ያሉ የአማራን ኮዝ ነው ብዙ ጊዜ የማቀነቅነው እና ያንተን ፕሮግራም ስሰራ ይህንን ጸረ አማራ መጣሽ ይሉኛል። አንተ ለአማራ ትግል ምን አይነት አመለካከት አለ ነህ ወይ? እኔ ለእነሱ ነው መልስ እንድትሰጠኝ የሚፈልገው። ምክንያቱም እኔ ለራሴ ያውቃለሁ ብትሆን ኖሮ ቁጭ ብዬ አላወራም ነበር፣ ወይም ደግሞ ማነሳውን ጥያቄ አነሳ ነበር ብዬ አስባለሁ። በዚህ አጋጣሚ እኔም መልስ ልስጥ። አንተ ግን ለአማራ ትግል ምን አይነት አመለካከት አለ? ለምንድን ነው ሰዎችስ በዚህ የሚከሱት? ያው ቅድም እንዳልኩሽ ነው፣ ተጨባጭ የሆነ መረጃ ኖሯቸው ምክንያት ኖሯቸው ቢከሱኝ ችግር እኮ የለውም። እኔም ለማስተባበል ያን ሀሳብ ቻሌንጅ ለማድረግ ጥረት ማድረግ ይችላል። ግን ብሎ ፈጠራ ነው። በነገሮች እንዴት ሰው የራሱ ጠላት ይሆናል? አይደለ? እኔ ወደድኩም ጠላሁም አማራ ነኝ አይደለ? አማራ ነኝ። ማንም ህብረተሰብ ልደቱ አማራ ነው ብሎ ነው የሚያምነው። አሁን ባለ የኢትዮጵያ ፖለቲካም አማራ ነኝ፣ ምንም ጥርጥር የለም። እንዴት የራሴ ጠላት ሊሆን ይችላል? እንዲህ አይነት አመለካከት ትክክል አይደለም። ግን ችግሩ ይሄ ነው። አየሽ፣ የአንድን ሰው አስተሳሰብ በአስተሳሰብ መሞገት የሚያቀታቸው ሰዎች ቶሎ ብለው ፍረጃ ውስጥ ነው የሚገቡት፣ ላሸት መቀባት ውስጥ የሚገቡት። እኔ እውነቱን ልንገርሽ ከልቤ አምኜበት ነው። ለአማራ ህዝብ የኔ አመለካከት ይጠቅማል ብዬ ነው። ለዚህ ነው በአማራ ጉዳይ ላይ አርቲክሎችን ጽፌያለሁ። ብዙ ነገሮችን ተናግሬያለሁ። የፋኖ ትግል ሲመጣ ከማንም በፊት ወጥቼ ነው በቃ ይሄ የፋኖ ትግል ማንም አያሸንፈው፣ ህዝባዊ ተቀባይነት አለ፣ ተጨባጭ የሆነ የፖለቲካ አጀንዳ አለው ብዬ መንግስትን የማታሸንፈው ትግል ውስጥ ነው። ይልቁንስ ወደ እርቅ ብትሄድ ይሻላል፣ አሁን ጦርነቱን ብታቆም ይሻላል ብዬ ከማንም በፊት ነው የተናገርኩት። አሁን ጥያቄ ያቀረበው ወንድሜና እሱን የሚመስሉ ሰዎች ግን ይሄን ማዳመጥ አይፈልጉም። ወለጋ ላይ ስለተጨፈጨፉ አማራ ጽፌያለሁ አርቲክል። እስከ መቼ የተገደሉ ማልቀስ እያለቀሱ መገደል ብዬ ጽፌያለሁ። መንታ ማንነት በአማራ ህዝብ ትግል ብዬ ጽፌያለሁ። ስለ አማራ ህዝብ ትግል ዛሬ በፋኖ ውስጥ ትልቁ ጥያቄ እሱ ሆኖ ወጥቷል አይደለም? ታስታውሻለሽ? ሁለት ማንነቶች አሉ በአማራ ህዝብ ውስጥ። አንደኛው የኢትዮጵያዊ ማንነት ነው፣ ሁለተኛ አዲስ የተፈጠረው የአማራ ማንነት። እነዚህን ሁለት አስተሳሰቦች በአግባቡ ሊያስተናግድ የሚችል ፖለቲካዊ ሁኔታ ይቅርታ እየተናገረች ማንነት ወይስ ብሔርተኝነት? ምን አልሽኝ? አዲስ የተፈጠረ የአማራ ብሔርተኝነት ወይስ ማንነት? ብሔርተኝነት። አዎ ያው ምልሽ እንትን ነው እኮ ማንነትም እኮ ይፈጠራል፣ ጥርጥር የለም። የፖለቲካ ማንነት ይፈጠራል። ቅድም እኮ አልኩሽ አይደለ እንዴ? እኔ አሁን አማራ ነኝ አልኩሽ። ከ1983 በፊት ግን እንደዛ ብዬ አላምንም ነበር። ምክንያቱም በአካባቢ አማራነት የሃይማኖት ስያሜ ነው የነበር። ኋላ ግን ፖለቲካው ተቀየረ፣ ህገ መንግስታዊ ቅርጽ ይዞ ብሔርተኝነት ተስፋፋ፣ አማራ ናችሁ ተባል፣ መጠቃት ተጀመረ። ወደድኩም ጠላሁም ያን ማንነት ተቀብያለሁ። ስለዚህ በዛ ማንነቴ ሊመጣ የሚችለውን ጥቃት የመከላከል ግዴታ አለብኝ እና ማንነት ይፈጠራል፣ የሚፈጠር ነገር ነው ብሎ የነበረ ብቻ አይደለም። ስለዚህ እኔ በሱ መልኩ ነው የማየው እና እኔ ወይ ምንድነው አሁን ቅድም የጠቀስኩልሽ ኢትዮጵያዊ ማንነት የአማራ ህዝብ ውስጥ የሚነጠል ነገር አለ። አሁን ደግሞ የተፈጠረ ደግሞ የአማራ ብሔርተኝነት አለ። ይህን ደግሞ ዝም ብለን ልንክደውና ቦታ ልናሳጣው አንችልም። አይጠቅምም፣ አይሰራም፣ አማራ እንዴት በብሔርተኝነት ይደራጃል ብለን ልናንቋሽሽ ልናጣጥል አንችልም። የፖለቲካ ሪያሊቲ ህዝባዊ ድጋፍ ያለው አመለካከት ደግሞ አለ። ኖ እኔ የሚያዋጣኝ ኢትዮጵያዊነቴ ነው። ተኮትኩቼ ያደግኩት እኔ በኢትዮጵያዊነት ኢትዮጵያን ከአማራነት ነጥያ ላይ የሚል ደግሞ አስተሳሰብ አለ። ይህን አይነት አስተሳሰብ ያለ እነዚህን ሁለቱን የሚያስተናግድ ድርጅት ያስፈልጋል፣ መዋቅር ያስፈልጋል፣ ፕሮግራም ያስፈልጋል ብዬ ተከራክሬያለሁ። ፋኖ ውስጥ ታስታውሻለሽ፣ አሁን ላለፉት 2 ዓመታት አንዱ መሰረታዊ በነዘመንና በነስክንድር መካከል ካሉት ጥያቄዎች እኮ የልዩነት ጥያቄዎች ውስጥ አንዱ ይሄ እኮ ነው። ይሄ ነው አንዱ የመካሰሻ አጀንዳ የነበረው እኮ ይሄ ነው። መጀመሪያ አማራነት ወይስ ኢትዮጵያዊነት ይቅደም የሚል እኔ መሽቀዳደም የለባቸውም ባይ ነኝ። አንዱ ቀዳሚ ሌላው ተከታይ መሆን የለበትም ብዬ ነው የተከራከርኩት። ሁለቱም ጎን በጎን ነው መካሄድ ያለባቸው የሚል አመለካከት ነው ያለ
እና ይሄን ማነሳው እንደ አንድ የፖለቲካ አመለካከት ነው እንጂ ለአማራ ህዝብ መጥፎ ስሜት ኖሮኛል። ለአማራ ህዝብ ይጠቅማል ብዬ አሁንም ቢሆን የኔ አመለካከት ይጠቅማል ብዬ ነው ማለት። በዚህ መከራከር እችላለሁ፣ ከማንም ጋር መወያየት እችላለሁ። ግን ይሄን ወስዶ ለጥጦ የአማራ ህዝብ ጠላትነት አድርጎ ለአማራ ህዝብ ጥሩ እንደማላስብ አድርጎ መቀስቀስ ያው ከተለመደው የፖለቲካ ባህላችን የሚመነጭ አለመገንዘቡ እና እኔ አንደኛ ለኢትዮጵያ ህዝብ ተቆርቋሪ ነኝ ስል ምንም ጥርጥር የለው። ለእያንዳንዱ የአማራ ህዝብ ተቆርቋሪ ነኝ ማለት ነው። በኢትዮጵያ ህዝብ ውስጥ የአማራ ህዝብ አለ። ሁለተኛ የአማራን ሁኔታ ደግሞ በልዩ ሁኔታ ማየዋለሁ። በማንነቱ የሚጠቃ ህዝብ ነው። እኔ ራሴም ተጠቂ ነኝ፣ ሰለባ ነኝ በዛ ጉዳይ ምንም ጥርጥር የለም። አሁን እኮ ጦርነት እየተካሄደ ያለው እኮ ተወልጄ ባደግኩበት አካባቢ ነው። ምን አይነት ጭካኔ በህብረተሰቡ ላይ እንደሚፈጸም እያየሁ የአማራ ህዝብ እኮ ትውልድ እኮ አሁን ወደፊት እንዳይቀጥል እየተደረገ እኮ 4 ሚሊዮን የአማራ ልጆች ትምህርት ቤት አልሄዱም ማለት እኮ ቀላል እንዳይመስልሽ። ለአንድ ዓመት እንኳ ትምህርት ማቋረጥ አጠቃላይ በህይወታቸው ተከትሏቸው የሚሄድ ችግር ውስጥ ነው የሚገቡት። ይሄ አጠቃላይ የህብረተሰቡ ሶሾ ኢኮኖሚክ ህይወት ውስጥ ትልቅ እንደምታ ነው። በጭካኔ ነው እየተጨፈጨፈ ያለው። የዚች ልጅ ሞት ምንድን ነው የሚያሳይ? በቃ ይች ልጅ በቁጥጥር ስር ዋለች። ጨካኝ ናቸው ቢባልና ከመግደል በላይ እንደዚ አይነት ጭካኔ፣ ጡት መቁረጥ፣ ቆዳን ምን አመት ጥላቻ እኮ አንድ ህዝብ ላይ የተፈጠረ ጥላቻ አለ። ስለዚህ ይህን ትግል እኔን እንደማይመለከተኝ እኔ ለዚህ ትግል እንደማላስብ አድርጎ ማሰብ ትክክል። ግን ሁላችንም አንድ አይነት አመለካከት ሊኖረን አይችልም። የተለያየ አመለካከት አለ። አይምሯችንን ነፃ አድርገን ያ አመለካከት ለምንድን ነው የተነሳው፣ ምን ጥቅም አለው፣ ምን ጉዳት አለው ብለን መመዘን ሲገባን ይሄ ጥላሸት መቀባት እኔ እውነቱን ለመናገር አንዱ ፋኖን የውስጥ ችግር በማባባስ ወደ አንድ እንዳይመጡ፣ አንድ መዋቅር እንዳይኖራቸው፣ አንድ ድርጅት እንዳይኖራቸው፣ አንድ የፖለቲካ ማንፌስቶ እንዳይኖራቸው ያደረገው አስተሳሰብ ይሄ ፍረጃ፣ ጥላቻ። አንድ ሀሳብ አንድ ሰው ሲያነሳ ጥላሸት መቀባት፣ ያን ሰውዬ በተለየ መፈረጅ፣ ይሄ ትክክል አለ። ከዛ መውጣት አለበት የሚል እምነት አለኝ። የአማራ ህዝብ ትግል ከዛ ሲወጣ ነው ለአማራ ህዝብም ለኢትዮጵያ የሚጠቅመው የሚል እምነት አለ። እኔ አንዳንድ ጥሩ አዝማሚያዎችን አሁን እያየሁ እነሱን ማበረታታት፣ የበለጠ ወደ ጥሩ አቅጣጫ እንዲሄዱ መግፋት አለብን የሚል እምነት አለ። ስለዚህ ሪሊ የወንድሜ ጥያቄ መብቱ ነው ማቅረብ፣ ግን አይጠቅሙም። እቆረቆርለታለሁ ለምትለው ለአማራ ህዝብ ትጎዳዋለህ እንጂ አትጠቅመው። የዚ አይነት ጽንፍ የያዘ አካሄድ አይጠቅማል። በጣም አመሰግናለሁ። በጣም ጥሩ ቆይታ ነው የነበረን። ፈቃደኛ ሆነ ጊዜን ሰጠ ስለመጣ ከልብ አመሰግናለሁ። ለሚዲያዎችም ክፍት ስለሆንክ በዚህ አጋጣሚ ማመስገን እፈልጋለሁ። ጥያቄዎችን ይዘን ስንመጣ ታስተናግደናለን። እንደ ፖለቲከኛ የጥሩ ነገር ነው። በጣም አመሰግናለሁ። በዚህ ግን አጋጣሚ መልካም እንዳልሽው እኔ አንቺም የምጠይቅኝ እርግጠኛ ነኝ በአማራ ህዝብ እንደሚያገባኝ ስለምታውቂና ስለምትረጅ ነው። እኔም አንቺ ፕሮግራም ላይ መጥቼ አስተያየት የምሰጠው አንቺ የምትሰሪው በአማራ ጉዳይ እንደሆነ አጥቼው አይደለም፣ ስለማቅም ነው የምመጣው። ተገቢ ነው ብዬ ስለማምን ነው። ግን አሉ አሁን አንዳንድ በአማራ ጉዳይ የሚሰሩ ሚዲያዎች እኔ መጋበዝ አይፈልጉም፣ ግን የተሳሳተ መስመር ላይ ናችሁ፣ ትክክል አይደላችሁ። እኛ ከሌሎች የተሻልነን ካል በተለይ ከብሔርተኝነት አንጻር ከህወሓት መሻል ካለብን፣ ከኦነግ መሻል ካለብን ከእንደዚህ አይነት ጽንፈኝነት መውጣት አለ፣ ማዳመጥ አለ፣ የተለያዩ ሀሳቦችን ማክበር አለ። ከዛ ነው የነጠረ ሀሳብ ይዘን መውጣት እና ሪሊ አንቺ አሁን የምታደርጊው ጥረት የአማራ ጉዳይ ላይ የሚሰራ ሚዲያ ሆኖ እያለ እኔን መጋበዝሽ፣ ከኔ ጋር መወያየትሽ ሌሎቹ ሊማሩበት የሚገባ አሉ። በእድሜም ምናልባት በትምህርት ደረጃቸውም በልምዳቸውም ከአንቺ የተሻለ ማንነት ያላቸው ልደቱ የሚባል ሰው ግን እንደ ትልቅ የአባታቸው ገዳይ አድርገው የሚያየዋሉ። እንኳን በሚዲያቸው ሊጋብዙኝና ከኔ የሚሄድን ምንም ሀሳብ ማስተናገድ ማይፈ እነዚህ ሰዎች ለአማራ ትግል ይጠቅማሉ የሚል እምነት የለኝም። እውነቱን ልንገርሽ፣ ይጠቅማሉ የሚል ብቻ አይደለም ይጎዱታል። እስካሁንም በዛ አካባቢ ያለውን የህብረተሰብ ትግል ውስብስብ እንዲሆን ያደረገው፣ አስቸጋሪ እንዲሆን ያደረገው፣ በቀላሉ አገዛዝን ማሸነፍ እንዳይችል ያደረገው የእነዚህ ሰዎች አስተሳሰብ ነው የሚል አይጠቅምም። ስለዚህ ከአንቺ መማር አለባቸው ብዬ አምናለሁ። በጣም አመሰግናለሁ። እንግዲህ ያው ቅድም ካነሳው አንጻር ይመስለኛል ከፍረጃም ከሌላም ነገር ሚዲያዎች ራሳቸው ለፍረጃ የተጋለጡ ስለሆነ ከዛ አንጻር ሊሆን ይችላል። ግን መልእክትን እንደሰሙ ተስፋ አደርጋለሁ። በዚህ አጋጣሚ እኔን መጽሐፍ የት እንደሚገኝ የጠየቁኝ ሰዎች አሉ።
ወይ ማንበብ ይቻላል፣ መለቀቅ ይቻላል ወይስ እ? የሚለቀቅበት አግባብ አለ ለህዝብ ፒዲኤፉ? ወይ ለህዝቡ እየደረሰ ነው። ኦልሬዲ ፍላጎት አገር ቤት ያሉ መጽሐፉን ማንበብ የሚፈልጉ እ፣ ሚዲያ ላይ ያወጣናቸው ማስታወቂያዎች አሉ። በዛ ስልክ ቁጥር በዋትሳፕ በቴሌግራም መጠየቅ ይችላሉ፣ በኢሜይል መጠየቅ ይችላሉ። ወዲያው ነው የምንልክላቸው፣ ይደርሳቸዋል። እና ብዙ መጽሐፍቶች ነው ስፖንሰር አግኝተናል፣ ለህብረተሰቡ እያዳረስ ነው። እና ችግር የለውም ማለት ነው። በዛ ያመልክቱ ይደርሳል።